ኢትዮጵያን አቅም ተአምራዊ ነው። አንዳንዱ የሌላውን ሐሳብ ሲሰማ የሚያስደነግጠውን ሐሳብ ተቀብሎ ከማስተናገድ አንፃር የታጠቀው ወገን የሚያራምደውን አስተሳሰብ አልተንጸባረቁም ለማለት አይቻልም። ሁሉ ጊዜም አሸናፊው ወደ ቤተ መንግስት ይገባል፣ ተሸናፊው ደግሞ ወደ ግዞት ይወረወራል። የኢትዮጵያ ሀገራዊ ምክክር በኢትዮጵያ ብቻ ተወስኖ የሚያልቅ ሳይሆን ለጎረቤትም ተርፎ ልክ እንደ አባይ ውሃ በተመካካሪዎች ዘንድስ ያለው መንፈስ ኢትዮጵያውያን ይሄንን ምዕራፍ መሻገር አለብን የሚለው በእልህ መያዝ አለባቸው። የተቋሙ ነፃነት እንደዚሁም ገለልተኝነት በአንድ ወይም በሌላ መልኩ የራሳቸው አጀንዳ አይኖራቸውም አይባልም። በውጪ ምን ሰማቸው ነገሮች አሉ። አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። ምክክሩን ለማወክ ስፖይል ለማድረግ የሚጥሩ አካላት አሉ። የኢትዮጵያን ችግሮች ሁሉ በዛሬው ሂደት ይፈታሉ ማለት አይደለም። የተወሰነ ምዕራፍ ላይ ደርሰን ይሄንን ባህል አድርገን ነው የኢትዮጵያን ችግሮች የምንፈታው የሚለውን እሳቤ ይዘን አሁን በውጪ ምን ሰማቸው ነገሮች አሉና እንደው በእናንተ በኩል ምን ምዕራፍ ላይ ይገኛል? ሂደቱስ ምን ይመስላል ከሚለውን ጀምር። አሁን እንግዲህ ጉባኤው ይፋ የሆነው በሐምሌ 8 ነው። ብዙ ሰው የሚመስለው በዛን ዕለት ነው ጉባኤው ሲጀመር ከዚያ በኋላ በሚቀጥለው ጊዜ ነው ምክክሩ የሚጀመረው ይመስለዋል። ነገር ግን ምክክር ተብሎ የተጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ጀምሮ በይፋ የዛሬ 4 ዓመት ከተወሰኑ ወራት በፊት እንግዲህ የመጀመሪያዎቹን ስራዎቹን ለመስራት የተሳታፊዎች ልየታ ማለትም እንዴት ነው ኢትዮጵያውያን በሙሉ እንግዲህ 120 ወይም 20 ሚሊዮን በላይ የሆነ ህዝብ በዚህ ሂደት ውስጥ ሁላችንም ልንሳተፍ አንችልም። ስለዚህ በተወካዮች አማካይነት ይሄንን ለማሳተፍ የተለያዩ የማህበረሰብ ክፍሎች ከየት ነው የምንጀምረው? ከመሰረቱ የጀመርነው ከወረዳ ነው። ምክንያት አለው። ምክንያቱም በወረዳ ውስጥ የተለያዩ የማህበረሰብ ክፍሎችን እናገኛለን። አርብቶ አደር፣ አርሶ አደሩን፣ ከፊል አርብቶ አደርና ከፊል አርሶ አደር የሆነውን የሀገር ሽማግሌዎችን፣ ሴቶችን፣ ወጣቶችን፣ አካለ ጉዳተኞችን እንደዚሁም በሀገራችን ውስጥ በተከሰቱ መገፋፋቶችና ግጭቶች ሰለባ የሆኑ ተፈናቃዮች አሉ። ሌሎች ደግሞ በባህላዊ ምክንያት ግፉአን የሆኑ የማህበረሰብ ክፍሎች አሉ። እነዚህን በሙሉ ወጣቶች ኢትዮጵያ የወጣቶች ሀገር ናት ብዙ ጊዜ እንላለን። እንዴት ነው እነዚህን ሁሉ በሂደቱ ውስጥ ሊሳተፉ የሚችሉት? የተለያዩ ተዋንያን አሉት የሀገራዊ ምክክር በባህሪው የፖለቲካ ፓርቲዎች፣ ልሂቃን፣ ተጽዕኖ ፈጣሪዎች፣ የሀገር ሽማግሌዎች እንደዚሁም በውጪ የሚኖሩ ኢትዮጵያውያን ኢትዮጵያን በልባቸው ይዘው በአእምራቸው ይዘው በተለያየ መልኩ ተጽዕኖ አላቸው፣ በበጎም በክፉም ማለት ነው። አሁን እሱን ለመዘርዘር ሳይሆን ምንድነው እነዚህን ወገኖች በሙሉ ለማሰባሰብ እንዴት ነው የሚቻለው? እንዴትስ ነው በሂደቱ ውስጥ ቀናኢ የሆነ ሁሉም ድምፁ የሚሰማበት የአንዱም ድምፅ የማይገለልበት አሳታፊ አካታች የሆነ ሂደት የሚፈጠረው የሚለውን ለመስራት ስነ ዘይቤዎችን አስቀምጠናል። አዋጁም ይሄንን ለኮሚሽኑ ይሰጣል። ስለዚህ በዚህ መሰረት የተለያዩ የማህበረሰብ ክፍሎች እንዲሳተፉ ሆነዋል ማለት ነው። በተሳታፊ ልየታው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኛ አካል ስለሆነ እርስ በርሳቸው ነው የሚመረጡት። የተለያዩቱ የማህበረሰብ ክፍሎች በዚህ ሂደት ውስጥ የማህበረሰባቸውን ሐሳብ፣ እሳቤ፣ ጭንቀት፣ ፍላጎት ለመወከል መገኘት ይኖርባቸዋል ማለት ነው። እዚህ ላይ
እንግዲህ ረጅም ጊዜ ወስደዋል። ምክንያቱም ሀገራችን በጣም ሰፊ ናት። ከስፋቷም በላይ ደግሞ አንዳንድ አካባቢዎች አስቸጋሪ የሆኑበት ሁኔታ አለ። እነዚህን በሙሉ አሳትፈናል። በዚህ ተሳትፎ ውስጥ ምክክር አለ። ማን ነው የሚበጀው በዚህ ሂደት ውስጥ የሚወክለኝ የሚለው ራሱ ምክክር ይጠይቃል። ስለዚህ ዛሬ አይደለም ምክክር የተጀመረው፣ በዚያን እለት ነው፣ በዚያን ጊዜ ነው። ከዛ በኋላ አጀንዳ የማሰባሰብ ሂደት ውስጥ ገብተናል። ተሳታፊዎችን እየለየነ አጀንዳ ማሰባሰቡ በምን መልኩ ይኩን ቀጥታ ከተሳታፊዎቹ በውጪ ካሉት የዲያስፖራ በውጭ ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ይሄ ደግሞ ወደ ውጭ መጓዝን ይጠይቃል። ዓለምን በሙሉ ተበታትነው የሚኖሩ ኢትዮጵያውያንን በሙሉ ማዳረስ ባይቻልም የተቻለውን ያክል ተአምኔታ ያለው አካሄድ ለመሄድ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካ ሂደቶቹ ተከናውነዋል ማለት ነው። ስለዚህ በኢትዮጵያውያን በኩል ሁሉም በአንድ ወይም በሌላ መልኩ የተሳተፉበት ሂደት ነው። አጀንዳዎቹ ከተሰባሰቡ በኋላ ደግሞ አጀንዳዎቹ በጣም ብዙ ናቸው። በማወቅም ባለማወቅም ሀገራዊ አጀንዳ ሊሆኑ የሚችሉትንም የማይችሉትንም ሰው አስረክበዋል፣ አምጥተዋል። ነገር ግን ምንድን ነው የሚፈለገው? የኢትዮጵያ ሀገራዊ ምክክር ኮሚሽን ኃላፊነቱ እነዛን አጀንዳዎች መለየት፣ መቅረጽ ስራ ይጠበቅበት ነበረ። እንግዲህ ከተለዩ በኋላ ስለሆነ አሁን የምናወራው እኛ ብቻ አይደለንም እንደ ኮሚሽን ይሄን ስራ መስራት ያለብን። ከሰራነ በኋላ ለአማካሪ አካል አለ የኮሚሽኑ ማለት ነው። ለነሱም ማሳየት፣ ሀሳብ እንዲሰጡበት ማድረግ፣ ሀሳቦቹን ማሰባሰብ፣ የተለያዩ የማህበረሰብ ክፍሎችን እንደገና ወደ እነሱ ተመልሶ ኬዶ እንዲሳተፉበትና ይሄንን ይሄ ቀርቷል ይሄም ያስፈልጋል የሚሉትን እሳቢዎች የማካተት ስራ ተሰርቷል። የሃይማኖት መሪዎች፣ ምሁራን፣ ወጣቶች፣ ሴቶች ማለትም ሲቪል ማህበረሰቡ እንዳለ ሰራተኛው ወዘተረፈ። ይሄ ከተሰራ በኋላ እነዚህ አጀንዳዎች እንግዲህ አሁን የትኞቹ ናቸው ለጉባኤ የሚቀርቡቱ? ለጉባኤ የምናቀርበው አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለው ህገ መንግስት ጭምር ልንፈታ ማንችላቸውን ችግሮች ያዘሉ አጀንዳዎችን ብቻ ነው። ሌሎች አጀንዳዎች አሁን ባሉት ህግጋት ሊፈቱ የሚችሉቱ አሁን ባለው ህገ መንግስትም ጭምርና ድንጋጌዎች ሊፈቱ የሚችሉቱ ለመንግስት መተላለፍ ይኖርባቸዋል። ስለዚህ ይሄንን ለመንግስት አካላትም እንደዚሁ እንዲያውቁ ሀሳብ እንዲሰጡበት ተደርጎ እዚህ ደረጃ ላይ ደርሰናል ማለት ነው። ይሄ ወሳኝ ምዕራፍ ነው። ይህንን ወሳኝ ምዕራፍ በክልሎች የሚፈቱትን ካወጣነ በኋላ በከተሞቹ በፌደራል ከተሞች የሚፈቱትን አጀንዳዎች ለይተን የምንሰጣቸው ለመንግስት አስረክበን በመንግስት በኩል መፍትሄ የሚያገኙ በክልሎች በኩል መፍትሄ የሚያገኙ እነዛን ከለየና በኋላ አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። እነዚህ ለዘመናት የቆዩ ችግሮች ሊሆኑ ይችላሉ፣ አሁናዊ ችግሮች ሊሆኑ ይችላሉ፣ በመሀል ተንከባለው የመጡ ችግሮችም ሊሆኑ ይችላሉ፣ ያዘሉቱ ማለት ነው። እነዚህን እንዴት ነው በተሳለጠ መልኩ ለምክክር ማቅረብ የሚቻለው? ይሄ በ10 ቡድን በ50 የ50 ቡድኖቹ ወደ 80 ይሆናሉ። ከዚያም በኋላ ወደ 250 የሚሆኑቱ ደግሞ 16 ቡድኖች ሊሆኑ ይችላሉ።
ስለዚህ የመጀመሪያው የ10 ቡድኖቹ የትውውቅ ሐሳብን የማቅረብ አጀንዳዎቹን በነሱ ዙሪያ የመመካከር የመነጋገር የመተዋወቅ ሂደት ነው የመደማመጥም ሂደት ነው አሁን ከዛ በላይ ሲሆን ወደ በዚህ አስተምህሮት ውስጥ ያለፉ ምሁራን በሚያስቀምጡት ልክ የሚያለያዩን ነገሮች ጎላ ቢሉ የሚወጡበት መድረኮች አሉ እነዛ ደረጃ ላይ ደርሰናል ማለት ነው እነዛ ደረጃዎች ላይ ስንደርስ ደግሞ ፋታ ሰጥቶ በጣም ልዩነት ባለባቸው ጫፍና ጫፍ የያዙ ሐሳቦች እና ጭንቀቶች ተስፋዎች እንበላቸው እንዴት ነው ለማቀራረብ የሚቻለው እዚህ አሁን እየተሰራ ያለው እዚህ ሂደት ላይ ነን ማለት ነው ይሄ ለሀገራዊ ምክክር ስራው በጣም ወሳኝ ምዕራፍ ነው ኢትዮጵያውያን በጣም የካበተ የታሪክ የልምድ ችግሮችን በጋራ የመፍታት ባህሎች አሉ ነገር ግን በየአካባቢያችን የተወሰኑ ስለሆኑ አሁን አንድ ላይ ስንመጣ ያንን ሁሉ አቅም ይዘን ነው የምንገባው ሰዎች ምናልባት እንዴት ይቻላል ወደሚል ሊሄዱ ይችላሉ ነገር ግን የሚቻለው የኢትዮጵያን አቅም ተአምራዊ ነው ሀገርን አስቀድመው መጻኢ ዕድላቸውን በዚህ ጉዞ ውስጥ ትልቅ ተስፋን ለማረጋገጥ ኢትዮጵያን ከድህነት ለማውጣት ከግጭት ለማውጣት የሰከነ ሰላማዊ የሆነ አገር ይዞ ለመቀጠልና ለሚቀጥሉት ትውልዶች ደግሞ ይሄንን አሳልፎ አሸጋግሮ ለመስጠት የሚደረግ ጥረት ነው ማለት ነው ምክክሩ ስለዚህ ኃላፊነትን ይጠይቃል መስከንና ቅን በሆነ ልቦና መነጋገርን አንዳንድ የተሳሳተ ግንዛቤዎች አሉ የተሳሳቱ በጣም በርካታ እነዛን የምናስታርቅበት የምናስማማበት ለሀገር የሚበጁትን ይዘን የምንሄድበት ደረጃ ላይ ነን ማለት ነው በጣም ጥሩ ሌላው እንግዲህ በምክክሩ ላይ እየተነሳ ያለው ነገር መጀመሪያ እንደ በተለይ በፖለቲካል ኤሊቱ ወይም ደግሞ በፖለቲካው ልሂቃን መካከል እንደ ቀልድ ሲሪየስ ያልሆነ ጉዳይ ወስደውት ነበረ ኋላ ላይ የደረሰበት ምዕራፍና የደረሰበት ደረጃ ደግሞ ሁሉንም ያሳመነ ፕሮሰሱ ሁሉንም ሂደቱ ሁሉንም ያሳመነ ሆነና እዚህ ውስጥ እንሳተፋለን የሚል እንደዚህ ምክክር በሚደረግበት ሰዓት ላይ ምክክሩን ለማወክ ስፖይል ለማድረግ የሚጥሩ አካላት አሉና የሀገራዊ ምክክር ኮሚሽኑ ይህንን እንዴት እየተከላከለ ነው በተመካካሪዎች ዘንድስ ያለው መንፈስ ምንድነው የሚለውን እንመልከተው ከተመካካሪዎች መንፈስ ሊጀምር ምክንያቱም አንደኛ እየተዋወቁ እየተገናኙ አብሮ ነው የሚበሉት በአንድ አካባቢ ነው የሚውሉት ስለዚህ ሰፊ ጊዜ ያገኛሉ የመደማመጥ አንዱ የሌላውን ሐሳብ የማወቅ ለዚህ እድል ይሰጣል ሌላው ደግሞ ልዩነት ባላቸው ጉዳዮች ላይም ሰፊ ጊዜ ወስዶ የመነጋገር ትልቁ የሀገራዊ ምክክር ግኝት ወይም ፋይዳ እንበለው ረብሃው መነጋገርና በመነጋገር ችግሮችን መፍታት ነው እኛ እንደ ሀገር የሄድንባቸው በታሪካችን የቅርብ ጊዜም ይሁን የሩቅ ጊዜው በአፈሙዝ ነው በጦርነት በግጭት ያ መንገድ ለኢትዮጵያ አይበጅም ምክንያቱም ከዛ መንገድ የወረስነው ምንድነው ድህነትን የመሰረተ ልማት መውደመን የአካል ጉዳት የሰዎች ህይወት ውድ የሆነው የሰው ልጅ ህይወት በከንቱ በሆነ ነገር ማለፉ ህፃናት ወላጅ አልባ የመሆን ችግሮችን ነው የወረስነው ከዛ ምዕራፍ ለመውጣት ነው ይሄኛው ምክክር ፋይዳው ትልቁ ፋይዳው ስለዚህ
የባህል ቀያሪ የአካሄድ ቀያሪ ሂደት ነው። ይሄ በፈረንጅኛው ፓራዳይም ሽፍት የምንለው ከአንድ አይነት ከለመድነው አካሄድ የለም ይሄ አያዋጣንም እንደ ሀገር እንደ ህዝብ ብለን የትኛው ነው የተሻለ መንገድ ብለን ወደዚህ እሳቤ መተናል ማለት ነው። በሁሉም ሀገሮች ይሄ ሂደቱን ለማደናቀፍ ወደ ራሳቸው የመጎተት እንደዚህ አይነት አካሄዶች የሚሄድ የተለመደ ነው። አዲስ ነገር ስላልሆነ እንዴት ነው ሂደቱን ከዛ መጠበቅ የሚቻለው? በምክክር ብቻ ነው እሱም ራሱ። ምክንያቱም ጣልቃ ገብ የሆኑ አጀንዳዎች ከተያዘው ጋር የማይግባቡ የማይስማሙ አብሮ ሊሄዱ የማይችሉ ሊሆኑ እንደሚገባ ተመካካሪው በራሱ ሂደት የሚፈታቸው ናቸው ማለት ነው። አንዳንድ ሀገሮች ላይ የሶሻል ሚዲያ ከፍተኛ ችግር ያደረሰበት የሽሪላንካው ለምሳሌ በሚዲያው ምክንያት የከሸፈ ምክክር ተካሂዷል። ስለዚህ አደገኛነቱን አውቆ ኢትዮጵያውያን ይሄንን ምዕራፍ መሻገር አለብን የሚለው በእልህ መያዝ አለባቸው። ምክንያቱም ኢትዮጵያ ውስጥ የኢትዮጵያ ሀገራዊ ምክክር ስኬታማ ሆነ ማለት ለአፍሪካ ቀንድ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ፋይዳ አለው። ምክንያቱም ኢትዮጵያውያን ሆነን የኢትዮጵያ ልጆች ሀገራችን ኢትዮጵያ የሆነች ሁሉ በውስጣችን ያቀፍናቸው የጎረቤት ሀገር ጋር ተመሳሳይነት ያላቸው ወንድም እህቶች አሏቸው። ስለዚህ አድማሱ የሰፋ ነው። ቤኒሻንጉልም ብታይ ከሱዳን ጋር፣ ሶማሌም ብታይ ከሶማሊያ እና ከጅቡቲ ጋር፣ አፋር ክልልም ብታይ ከኤርትራ ከጅቡቲ ጋር፣ የሰሜኑን ትግራይን ብታይ ከኤርትራ ጋር ያለው ባህላዊ ወዘተረፈ ትስስሮች መንፈሳዊ ትስስሮች አሉ። እነዚህ እንደ ጉዳት ሳይሆን እንደ ስጋት ሳይሆን በኢትዮጵያ ውስጥ ይሄ ሀገራዊ ምክክር ይሳካልና ለነዚህም ጎረቤት ሀገሮች ትሩፋት ያመጣል። ስለዚህ ነው የኢትዮጵያ ሀገራዊ ምክክር በኢትዮጵያ ብቻ ተወስኖ የሚያልቅ ሳይሆን ለጎረቤትም ተርፎ ልክ እንደ አባይ ውሃ በኢትዮጵያ ውስጥ እንግዲህ መነሻው ኢትዮጵያ ሆኖ ለኛም በህዳሴ ግድቡ ይሄንን ትልቅ ስምና ግዝፈት ለኢትዮጵያ እንዳመጣው ሁሉ በዲፕሎማሲው በልማቱ ያለው ፋይዳ እንደዛ ሁሉ ይሄ ሀገራዊ ምክክር እዚህ የሚቀር አይደለም። የሀገር ሀብት ነው። ነገር ግን የሀገር ሀብት ሆኖ ድንበር ተሻጋሪ ይዘት አለው። ስለዚህ ለአፍሪካ መረጋጋትና ሰላምም የራሱን አስተዋጽኦ ያደርጋል ብንል የተጋነነ አይኮንም። እውነት ነው። ቀጠናው ካለበት ችግር አንጻር ችግርን በምክክር መፍታት ትልቅ ፋይዳ ይኖረዋል። ነገር ግን የመጣንበት ደግሞ መጥፎ ባህል አለ። ያ መጥፎ ባህል ሁሉ ጊዜም አሸናፊው ወደ ቤተ መንግስት ይገባል፣ ተሸናፊው ደግሞ ወደ ግዞት ይወረወራል። ሁላችንንም አሸናፊ የሚያደርግ የሀገረ መንግስት ግንባታ ያስፈልገናል ስንጮህ ነበረ። ከዛ አንጻር ቀደም እርሶም ሲያነሱት ነበር። በተለይ ማህበራዊ ሚዲያው ላይ ስሪላንካን እንዲደናቀፍ አድርጓል። ክቡር ጠቅላይ ሚኒስትር አብይ አህመድም የመጀመሪያ ቀን ማስጀመሪያ መክፈቻ ንግግርም ሲያደርጉ አንዱ ካስተላለፉት መልእክት መካከል ደግሞ የሶሻል ሚዲያውን ተጽዕኖ በተለይ ተመካካሪዎች ከውጪ የሚገቡ አጀንዳዎችን ተቆጣጠሩ የሚል እና እዚሁ ባለው ጉዳይ ላይ ወይም ደግሞ ተመካካሪዎች በአዳራሽ ውስጥ ብቻ የተወሰነ እንቅስቃሴ እንዲኖራቸው መልእክት ማስተላለፋቸው ይታወሳል። ከዚህ አንጻር ምን አይነት ጥረቶችን እያደረጋችሁ ነው? ተመካካሪዎችስ ይህንን ከመከላከል አንጻር ኮሚሽኑም እንደዚሁም ተመካካሪዎችስ ምን እያደረጉ ነው የሚለውን እንመልከተው። የኢትዮጵያ ሀገራዊ ምክክር ኮሚሽን የውጭ ጣልቃ ገብነትን ለመከላከል መጀመሪያ ያደረገው አጀንዳ አለመቀበል ነው።
የውጭ አጀንዳ አለመቀበል ነው። ምክንያቱም አጀንዳዎቹ ኢትዮጵያዊ አጀንዳዎች ናቸው። ከኢትዮጵያን የተውጣጡ አጀንዳዎች ማድረግ ይሄ በአንድ በኩል እንዳለ ሆኖ ደግሞ በገንዘብ ድጋፍ ሊመጣ የሚችል ጣልቃ ገብነትን እንዴት ነው የተከላከለው የኢትዮጵያ ሀገራዊ ምክክር ኮሚሽን? ለሌሎች ሀገሮችም ተሞክሮ ሊሆን ይችላል። እኛ ቀጥታ እርዳታውን ወይም ድጋፉን ተቀብለን አይደለም። በገንዘብ ሚኒስቴር ውስጥ የተቋቋመ ቋት አለ። ይሄንን ቋት ደግሞ በድጋፍ ሰጪዎቹ ወገን የሚሰጡቱ ለዩኤንዲፒ ለተባበሩት መንግስታት የልማት ድርጅት በኩል ነው የሚደርሰው። ስለዚህ ንክኪ የለንም ከባዕዳን ወገኖች ማለትም በልማት ደጋፊዎች የሆኑ በአንድ ወይም በሌላ መልኩ የራሳቸው አጀንዳ አይኖራቸውም አይባልም። ስለዚህ ይሄንን አካሄድ አበጅተዋል የኢትዮጵያ ሀገራዊ ምክክር ኮሚሽን። ሌላው የሚዲያው አሁን በነገራችን ላይ የዲጂታል አሃዛዊ ሚዲያው ከመጣ በኋላ ከመንግስታት ቁጥጥር ውጪ ነው እውነት ለመነጋገር። ምክንያቱም በሳተላይትም ሊሆን ይችላል፣ በሶሻል ሚዲያ በማህበራዊ ሚዲያ ውስጥ ሊሆን ይችላል። እነዚህ የየራሳቸው በጎ ጎኖች ሊኖራቸው ይችላል። ነገር ግን ስጋት የሚፈጥረው አዎንታዊ ያልሆነው አሉታዊ ጎናቸው ነው። ይሄ እንግዲህ በምክክር ሂደቱ ውስጥ ተሳታፊዎች የኢትዮጵያን ሀገራዊ ጥቅም ማስቀደም the national interest of Ethiopia የምንለው የኢትዮጵያ ሀገራዊ ጥቅም ላይ ማተኮር ይኖርባቸዋል ሲባል ይህ ማለት ነው ያንን መከላከል ማለት ነው። ፋታና ቦታ አለመስጠት ማለት ነው። ሌላው በሀገራዊ ምክክሩ ውስጥ ለሌሎች አጀንዳዎች ተገዢ የመሆን እሳቤዎች በኢትዮጵያ ሀገራዊ ምክክር ውስጥ እንዳይንጸባረቁ ማድረግ የተሳታፊዎቹ እና የኮሚሽኑ ሚና ነው። ስለዚህ ይሄ ስራ በየጊዜው በሚመጡ አንዳንድ አጀንዳዎች ማየት ይቻላል። ይሄ ስውር ሊሆን አይችልም። ኢትዮጵያ ደግሞ ያለችበት ቀጠና ራሱ የሌሎች አጀንዳዎች ተጋላጭነቱ አለ የሚባል አይደለም፣ አለ የሚባል ጉዳይ አይደለም። ስለዚህ ተመካካሪዎች በኮድ ኦፍ ኮንዳክት ማለትም በምክክር ስነ ምግባር ውስጥ ነው፣ በዛ ማዕቀፍ ውስጥ ነው የሚመካከሩት ማለት ነው። ይሄ ደግሞ እንደዚህ አይነቶቹ መዛነፎች እንዳይኖር ያደርጋል። ከተለያዩ የሀገሪቱ ጫፍ የመጡ ሰዎች በሐሳብ የተለያዩ ሰዎች አንዳንዱ ደግሞ ባሳለፍንበት የፖለቲካ ታሪክና ሂደት ላይ እንደው ቤት ዘግቶ ሲመክር የነበረ የራሱን ሐሳብ ደጋግሞ ሲሰማ የነበረ ሰው ያለበት ወይም ደግሞ ታሪክ ማሳለፋችን ይታወቃልና ከዚህ አንፃር ሐሳብን ልዩነቶችን አንዳንዱ የሌላውን ሐሳብ ሲሰማ የሚያስደነግጠውን ሐሳብ ሲሰማ እሱን ተቀብሎ ከማስተናገድ አንፃር በተወያዮቹ መካከል በተመካካሪዎቹ መካከል ምን አይነት መንፈስ አለ? እንደው የእርሶን ቅኝት ቢነግሩኝ። እንግዲህ መጀመሪያ ሰላም የሚፈጠረው በሰው ጭንቅላትና አእምሮ ውስጥ ነው። ጥፋትም እንደዚሁ ማለት ነው። ምክንያቱም የሰው ልጅ ወንጀል ለመፈጸም ወንጀሉ በጭንቅላቱ ውስጥ በሐሳቡ ውስጥ ነው ያለው። ያንን ወደ ተግባር ለማሸጋገር የሚያስፈልገውን መሳሪያ የሚያስፈልገውን ጊዜና ቦታ መርጦ ወንጀሉን ይፈጽማል። ይሄ አእምሮ ላይ የሚሰራ ስራ ስለሆነ ሀገራዊ ምክክር በባህሪው ሰላማዊ ሂደት ነው። ሰላምን መሰረት ያደረገ ነው። እንዴት ነው ሀገራችን ሰላማዊ ሀገር የምትሆነው? እንዴት ነው የመንግስት ግንባታችን ይሄንን
ለማረጋገጥ የሚችል ቪሂክል ወይም መሳሪያ እንበለው ወይም ተቋም ሊሆን የሚችለው በእነዚህ መሰረታዊ ጉዳዮች ላይ ነው እየተመካከረ ያለው ተመካካሪው። አመካካሪዎች ደግሞ አሉ። ከአመካካሪዎች አልፎ ደግሞ በጽንሰ ሀሳብ ላይ ያለማወቅ ወይም ብዥታዎች ካሉ እነዛ ምሁራን እውቀታቸውን የሚያካፍሉበት የሚጫኑበት ሳይሆን ያሉትን አማራጮች የሚያሳዩበት አግባቦች አሉ። ስለዚህ ሁልጊዜ የኢትዮጵያ ሀገራዊ ምክክርን ሁሉም አሸናፊ ሊያደርግ በሚችል መልኩ አገርን አስቀድሞ የማየት መልኩ የግለሰብን የጎጥን አስተሳሰብ ትቶ ወደ ሀገራዊ የሚመጣበት ሂደት እየተሰራ ነው። ሁልጊዜ እኔ እንዴት እንደማስበው ሰፌድ ይሰራሉ የኛ እናቶች። መሰረት አለው ሰፌዱ። ከዛ ተነስቶ ነው ዙሪያውን እየሰሩ በጣም የሚያማምሩ ሞዛይክ የሆኑ ሰፌዶችም አሉ። እንግዲህ እኔ ከምስራቁ የኢትዮጵያ አካባቢ ስለመጣው ይሄ ባህል በዛ አካባቢ ብቻ የተወሰነ አይደለም። በሁሉም የሀገራችን ክፍሎች ወይም አካባቢዎች የራሱ የሆነ እውቀቶች አሉ፣ ባህላዊ የሆኑ እውቀቶች አሉ። እነዛን ሁሉ ደምረን ይዘን እኮ ነው የምንንቀሳቀስ። ስለዚህ አንዱ የሌላውን የማዳመጥ አንዱ የሌላው ህመም እንዲሰማው የማድረግና ወደ መሀል የመምጣት ከጽንፍ ወደ መሀል ከልዩነት ወደ ተመሳሳይነት ሳይሆን ወደ አንድነት የምንመጣበት ሀሳቦቻችንን የምናሰባስብበት ነገር ግን ይሄ ማለት የኢትዮጵያን ችግሮች ሁሉ በዛሬው ሂደት ይፈታሉ ማለት አይደለም። የተወሰነ ምዕራፍ ላይ ደርሰን ይሄንን ባህል አድርገን ነው የኢትዮጵያን ችግሮች የምንፈታው የሚለውን እሳቤ ይዘን ጥሩ አንድ ነገር ጥሩ ልምድ ሆኖ ያየሁት ባለፈው ቅኝቴ ላይም አንዳንዱ ሀሳቦች ጽንሰ ሀሳቦች ከባባድ ናቸው። የፖለቲካል ኢሊቱ ብዙ ጊዜ ሲያወራባቸው የከረሙ ናቸውና የመጡ ሰዎች ደግሞ ህዝብ ይወከላቸው የእውቀት ጋፕ ይኖራል። ያንን የእውቀት ጋፕና ክፍተቱን ለመሙላት እነዚህ ሰዎች መምጣታቸው አስተያየት